ካህናት አባቶች ስርዓቱን ማስጠበቅ ሲገባቸው በአዳራሽ በሆቴል የሆነ ቦታ መጣው ይባርኩልኝ ስለተባሉ አንድ አባት ሂደው የሚባርኩ ከሆነ ማን ነው ይሄን ተልኮ ይሰጣል? የቤተ ክርስቲያን መሰረትነት ላይ በሥርዓተ ተክሊል በስጋው ደግሞ በአባቶች ቡራኬ ያልተባረከ ያልተቀደሰ ጋብቻ መሰረቱ ይላል። ቆቡን አድርገዋል ካህናት ናቸው ወይስ ተልኮ ያላቸው ሌሎች ናቸው? ከሆነ ዝምታው በስቷል። ገንዘባቸው ዝቅ ያለው ደግሞ ቤተ ክርስቲያን ነው። ማን ነው ይሄን ስርዓት የሰራው? ክርስቶስ ካዘዘው ትእዛዝ እንዳይወጣ የሚገደው ሰው አለ ወይ ብለን እስክንጠይቅ ድረስ ጋብቻችንን ከቤተ ክርስቲያን ውጭ ማድረጋችን እጅግ በጣም የተሳሳተ ያ ሰው ለጋብቻ ብቁ ስለመሆኑ የንስሐ አባቱ አረጋግጦ ካህኑ ሊባርክ ሂዶ አረ መስቀል ያሳልሙት እሱ ተብሏል። አሁን ይሄ እኮ ለእግዚአብሔር አለመታዘዝ ነው አይደለ? የጋብቻም ስርዓት አላት። በስርዓት ይሁን። ያለ ተክሊል ወይም ያለ ቅዱስ ቁርባን የሚፈጸም ጋብቻ ተብሎ አይቆጠርም። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። ልመና ጸሎታችንን ስማ፣ የልጆችን ቃል ኪዳን ባርክልን። አጸደ ማርያምን የሕግ ሚስት ትሆን ዘንድ በጤናውና በሕማሙ ጊዜ ከእሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእሱ በሞት እስክለይ ድረስ ከእርሱ ጋር እሆናለሁ። እታዘዘው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። የዛሬው ወቅታዊ ዝግጅታችን ርዕሰ ጉዳዩን አድርጎ ወደ እናንተ ማድረስ የፈለገው ሐሳብ ስርዓተ ጋብቻን የተመለከተ ይሆናል ማለት ነው። በዘመናችን አንዳንድ ከስርዓተ ቤተክርስቲያን ያፈነገጡ የጋብቻ ስነ ስርዓቶችን እየተመለከትን እንገኛለን። ይህ ከፍትሐ ነገሥት ከወንጌል ቤተክርስቲያን ካስቀመጠችልን ስርዓት አንጻር እንዴት ይታያል? ለዚህ መነሻው ምንድን ነው? በውኑ ህዝብ በጋብቻ ሲተሳሰር ወይም ምእመናን በጋብቻ ሲተሳሰሩ ምንድነው ሊከተሉት የሚገባው ጉዳይ የሚሉትን መሰረታዊ ነጥቦች እያነሳን ወደ እናንተ የምናደርስ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዶችን ጋብዘናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ ዶክተር ከርሶ ጋር እንተዋወቃለን። እስቲ ስም በማስተዋወቅ ግን ብንጀምር በጎ ነውና ከማን እንጀምር? እሺ፣ መጋቤ ብስራት መምህር አዲስ ኪዳን ተሰማ ነው የሚባለው። በፈረንሳይ ለጋሲዮን በደብረ መድኃኒትና መድኃኔዓለም ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ነኝ። አምሳሉ አያሌው እባላለሁ። በስብከተ ወንጌል ክፍል ኃላፊ ነኝ። የአንድ አጥቢያ ቤተክርስቲያን እዚሁ አዲስ አበባ እና በስነ ልቦናና ማህበራዊ ጉዳዮች ደግሞ ምክር እና መመካከሮች ላይ እሳተፋለሁ። ከልብ ነው ማመሰግነው። እንኳን ደህና መጣችሁ ልል እወዳለሁ። እንግዲህ ያው ጋብቻ ሲነሳ በዘመናችን ሁሉም ሰው ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ የባረከው እንደመሆኑ መጠን ጥር ወራት ላይ ጋብቻዎች ይበዛሉ። ያው እናንተም እንደምታስተምሩን ጌታችን ያዘዘው አስቀድሞ በዘፍጥረትም የተነገረለት የሰው ልጅ በዚህ ምድር ላይ ሲኖር በተቀደሰው ጋብቻ ያልፍ ዘንድ የወንጌል ትእዛዝ ነውና፣ ነገር ግን ወንጌል ካስቀመጠው ጌታችን ካስተማረው ፈቀቅ ያሉ ሐሳቦች በዘመናችን እናስተውላለን። ይሄ ለምን ሆነ? ቤተክርስቲያን ሳታስተምር ቆይታ ነው ወይ? ምእመናንስ በዚህ ልክ ክቡር የሆነው ጋብቻ ቀለል ብሎ እንድናየው በየቦታው አላስፈላጊ ጉዳዮች የሚመስሉትን የጋብቻ ሂደቶችን እንመለከታለን እና እነዚህ ጉዳይ መነሻቸው ምንድነው? እንዴት ይስተካከሉ? የሚሉት ተመልካቾቻችን ነጥቦችን ያገኛሉ ብለን ተስፋ እናደርጋለን። እንደው እንደ መጀመሪያ ለማድረግ ስርዓተ ጋብቻ ወይ አፈጻጸሙ ከፍትሐ ነገሥት አንጻር እንዴት ይታያል የሚለውን ከርሶ ብንጀምር ቀሲስ። እሺ፣ አመሰግናለሁ። ይሄ ጋብቻ ስንል በመሰረቱ መንፈሳዊ ተቋም ነው።
የእግዚአብሔር ምስጋና የምናደርስበት እግዚአብሔር የሚመለክበት እጅግ በጣም ትልቅ ተቋም ነው። ስለዚህ የእግዚአብሔር የሆነ ደግሞ በእግዚአብሔር ቤተ መቅደስ በቤተ ክርስቲያን መፈጸም መቻል አለበት። ያንን ስንል እንግዲህ ሰው በዘፈቀደ በፈለገው ቦታ የመፈጸም መብት የለውም ማለት አስተምህሮም የለም በቤተ ክርስቲያን። ጋብቻ ትልቅ ተቋም ነው ካልነ እግዚአብሔር የሚገኝበት ነው። በተለይም በብሉይ ኪዳን በቃል የመሰረተውን በሐዲስ ኪዳን ደግሞ በተግባር በቃና ዘገሊላ ላይ ተገኝቶ በተግባር የቀደሰበት ነው ጋብቻ። ስለዚህ ትልቅ ተቋም ነው ጋብቻ ስንል። ያ ትልቅ ተቋም እግዚአብሔር የሚከብርበት፣ እግዚአብሔር የሚመለክበት፣ እግዚአብሔር የሚመሰገንበት ተቋም ከሆነ የራሱ ስርዓት አበጅታለታለች ቅድስት ቤተ ክርስቲያን። ሰለስቱ ምዕትም በፍትሐ ነገሥት በመጽሐፈ ዲድስቅልያ በተለይም ፍትሐ ነገሥት የተባለው ታላቁ መጽሐፍ የሥርዓት መጽሐፋችን በአንቀጽ 24 ላይ በሰፊው ስለ መተጫጨት፣ ስለ መጋባት፣ ስለ ሽምግልና በሚገርም ሁኔታ ያስቀምጠዋል ማለት ነው። ስለዚህ ያ ስርዓት ቤተ ክርስቲያናዊ ስርዓት ነው። ያ ስርዓት በቤተ ክርስቲያን ጉዳይ አስፈጻሚዎች ወይም የስራ አስፈጻሚዎች በካህናት፣ በኤጲስቆጶሳት፣ በቀሳውስት፣ በዲያቆናት የሚፈጸሙ ነው። በምዕመናን በተሰበሰቡበት በጉባኤ ነው ጋብቻ የሚጸድቀው የሚታወጀው። ምስክሮች ናቸው ምዕመናን። ካህናት አባቶች በቤተ ክርስቲያን ስራ ሲፈጽሙ ምዕመናን ደግሞ ይታዘባሉ፣ ያያሉ፣ ይማራሉ እዛ በመገኘት ማለት ነው። ስለዚህ ይህ ካልሆነ እንግዲህ ስርዓቱ ይፈልሳል ማለት ነው። እስቲ መጋቢ እርሱ የሚጨምሩት ካለ እናያለን። ግን እንደ ሁለተኛ ጥያቄ የምናነሳው ስርዓቱ ይህን ካዘዘ ወንጌሉ በዚህ መልኩ ከተመለከተው እያፈነገጡ የመጡ አንዳንድ የምናያቸው ጉዳዮች አሉ። ያው ዘመኑ አሁን ሁሉም ሰው የሚዲያ ባለሙያ እየሆነ የመጣበት ዘመን ነው። አንድ ሰው በያዘው የእጁ ስልክ በየቀኑ የሚፈጸሙት ሂደቶችን ሁሉ ለሚመለከተው ሰው ማጋራት የሚችልበት ፕላትፎርሞች ተዘርግተው ተገኝተዋል እና ከዚህም የተነሳ እጅግ የሚያሳዝኑ በቃ ቤተክርስቲያን ይህን ያህል አክብራ የምታስተምረው ከዚህም በላይ ደግሞ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ያስተማረውን ክቡሩን ቅዱሱን ጋብቻ በዚህ ዘመን በዚህ ልክ ቀሎ በአንዳንድ ቦታ በምናየው ልክ ቀሎ ለመጣውና ከስርዓት ያፈነገጡ ተግባራት ለመኖራቸው ወይም ለመታየታቸው መንስኤው ምንድነው ተብሎ ይታሰባል? መልካም እንግዲህ ጋብቻ እግዚአብሔርና ቤተክርስቲያን ተጣምረው ልጆች የሚያፈሩበት የተቀደሰ ትልቅ ብቻ ሳይሆን ታላቅ የሆነ ስርዓት ነው። ስለዚህ ይህንን ዘርፍ የቅዱስ ጋብቻን ዘርፍ ማለት ነውና ለዚህ ዘርፍ በቂ ትኩረት ካለመሰጠቱ የተነሳ እነዚህ ክፍተቶች ሊመጡ ይችላል ማለት ነው። ለምሳሌ አሁን ስንመለከት ስለ ቤተክርስቲያን ወይም ደግሞ ስለ ስርዓተ ተክሊል አብዛኛውን ጊዜ ስብከቶች የሚካሄዱት አውደ ምሕረት ላይ ነው። ተጋቢዎች ሙሽሪት ሙሽራ ባሉበት በዛን ሰዓት መምህራን ወንጌል በደንብ አድርገው ያስተምራሉ ወንጌሉን ማለት ነውና በስብከት መንገድ ብቻ ነው እስካሁን የማየውና ለትኩረቱ ትኩረት አልተሰጠም ማለት በደንብ የትምህርቱ ስርዓት የላላ ከመሆኑ አንፃር አንደኛው ምክንያት ይሄ ነው። ሌላኛው እንግዲህ የትምህርቱ መላላት ምንድነው ያስከተለው ከተባለ የመንፈሳዊ ዕውቀት ማነስ ራሱን የቻለ ችግር ይፈጥራል። ምክንያቱም ምዕመናኖቻችን ከቤተ ክርስቲያን ይልቅ ዓለማዊ ዕውቀታቸው ጎልቶ ይታያል። ከዚህ አንፃር ለዓለማዊ ጋብቻ፣ ለዓለማዊ ስርዓት፣ ለተለያዩ ነገሮች ተጋላጭ ነው የሚሆኑት ማለት ነውና ከዚህ አንፃር እንግዲህ ስርዓተ ጥሰቱ ሊመጣ የሚችልበት ነገር ይፈጠራል። ሌላ የቤተ ክርስቲያን የትምህርት መላላት ምንድነው ሊያስከትል የሚችለው? ቁሳዊ ነገሮች ላይ እንዲያተኩሩ ያደርጋቸዋል። ለምሳሌ በስርዓተ ተክሊል ላይ ከሚደረገው ካባ ይልቅ በቬሎ ውጭ ላይ ላለው ለዓለማዊ ስርዓት አትራክት የመሆን የመሳብ ነገር ይታይባቸዋል። ሲቀጥል በስርዓተ ተክሊል ከሚደረገው ተክሊል ይልቅ ሌላ አናታቸው ላይ ከቬሎ ጋር አብሮ
የሚጠልቀው ነገር እንዲያስቀድሙት ይሆናል። ከዝማሬ ከሽብሻቡ ይልቅ ወደ ምን እንዲያተኩሩ ያደርጋቸዋል? ወደ ዘፈን፣ ወደ ዳንስ፣ ወደ ጭፈራ እንዲያምሉ ያደርጋቸዋል። ይህን ሁሉ ያመጣው ምንድነው? ለዘርፉ ትኩረት ተሰጥቶ ትምህርት ባለመሰጠቱ የተነሳ እነዚህ ክፍተቶች ይፈጠራል። ሌላኛው ግን ካህናት አባቶቻችን ሚናቸውን በአግባቡ ካለመወጣትም የተነሳ በነገራችን ላይ የንስሐ አባት የሚባለው ትልቅ ፓወር አለው። በጣም ትልቅ ኃይል ያላቸው ናቸውና እነዚህ ልጆቻቸውን በደንብ ስርዓት ማስያዝ ይችላሉ። ከዚህ አንጻር የላላ ነገርን በሚያሳዩ ሰዓት ትኩረት ካልሰጡት ልጆቻቸው እንደ ልባቸው እንዲሆን የሚፈቅዱላቸው አይነት ከሆነ ከዚህ አንጻር አሁን የምንለውን ችግር ይፈጠራል እና እንደ አጠቃላይ ግን መንፈሳዊ ዓለም ተንቆ ዓለማዊው ነገር መጉላቱ አሁን የምንለውን ችግር ይበልጥ ሊያስፋፋው ይችላል የሚል ነገር ነው ያለኝ። እናንተም ክቡራን ተመልካቾቻችን ዛሬ በዚህ ርዕሰ ጉዳይ ላይ አድርገን ወደ እናንተ ስናደርስ በአካባቢያችሁ ምን አይነት የሰርግ ስርዓቶች አይታችኋል? ወይም ደግሞ ለመጋባት ያሰባችሁ ጥንዶች ብትኖሩ ስርዓተ ቤተ ክርስቲያን ምን ትላለች? አንዳንድ ጊዜ የካህናት አባቶቻችን ወይም የንስሐ አባቶቻችን የእግዚአብሔር ቃል በሚፈቅደው መንገድ ባይመሩን ቤተክርስቲያን ምን ትላለች? ምን አይነት ጥንቃቄ ማድረግ አለብን? ብዙ ጊዜ ኦርቶዶክሳዊ ጋብቻ ሲፈርስ እንመለከታለን። መንስኤዎቹ ከየት መጡ? ብዙ ጊዜ በጎዳና የምንመለከታቸው ልጆች የዚህስ ውጤት ሊሆኑ ይችላሉ ብለን ወደ ራሳችን እናስባለን ወይ? ከአምላክ ትእዛዝ መውጣት በብዙ መቆረጥ ነውና ይህ የምናቀርበው ብዙ የምታተርፉበት ላልሰሙት ብታደርሱት ደግሞ ራሳቸውን የሚያርቁበት ይሆናልና አሁንም ከኛ ጋር ሁኑ። መልካም እንግዲህ ቀሲስ እስቲ ወደ እርሱ ጋር ሌላኛው ጥያቄ ላምጣና ቅድም በመግቢያችን ላይ እንደጠቀስነው አሁን ላይ ዘመኑ እጅግ በጣም ከባድ ከመሆኑ የተነሳ እርግጥ ዘመኑ ያን ያሳይ እግዚአብሔርን ያላወቀ ሰው ድፍረቱ ከዛ ይመነጫልና እግዚአብሔርን ያላወቀ ሰው ደግሞ ምክንያት እንዲሆን አንዳንድ ጊዜ የምናያቸው የሥርዓተ ጋብቻ ሂደቶች ካህናት አባቶች ስርዓቱን ማስጠበቅ ሲገባቸው በቤተ ክርስቲያን ያልሆነው ቅድም በጠቀሱት ልክ በፍትሐ ነገሥቱ እንደውም ምንድነው የሚለው ስናነበው ተመልካቾቻችንን ማንበብ ይችላሉ። እርሶ በጠቀሱት በአንቀጽ 24 ላይ እንደውም በቀደመው ጊዜ ብቻ አይደለም አሁንም ባለው ያ ሰው ለጋብቻ ብቁ ስለመሆኑ የንስሐ አባቱ አረጋግጦ እንደሚያገባ ሁሉ በበሩ ላይ መለጠፍ ወይም በሌሎች አዋጆች ተነግሮ ቅሬታ እንደሌለው ታውቆ ለሥርዓተ ተክሊሉ ለጋብቻ የሚበቃ መሆኑ ሲመሰረት ለምን ይልና በስጋ ወደሙ የታተመ ጋብቻ መፍረስ የለበትምና በቃል ኪዳኑ የታተመ ነው። ቅዱስ ጳውሎስም እንደተናገረው ሌሎችም አባቶቻችንም እንዳስተማሩት በመጽሐፍትም እንደተጠቀሰው የልጅነቱን ሚስት መፍታት አይገባውምና ከዚህ እንዲወጣ ጥንቃቄዎች ስለሚያስፈልጉ በዛ ይደረግ ነበር ይላል። አሁን ላይስ በየሆቴሉ ወይም ደግሞ በየቦታው ካህናት አባቶች ቀለበትን ባርከው ያጋባሉ። ከዚህ አንጻር የዚህ መቅለል መንስኤው ማለት መንስኤዎቹ ቅድም ካነሳን ሊያመጣ የሚችለው ጉዳት ምንድነው ማለት እንችላለን? በጣም ይሄ ነገር ወሳኝ ጥያቄ ነው የተነሳው። ማለት የሥርዓተ ቤተ ክርስቲያን በማይፈቅደው መልኩ የሚያደርግ ካህን ከሆነ ማን ነው ያን ተልእኮ የሰጠው? ስርዓቱ በቤተ ክርስቲያን ይፈጸም ብላ ቤተ ክርስቲያን ስርዓት ካዘጋጀችለት በአዳራሽ በሆቴል የሆነ ቦታ መጠው ይባርኩልኝ ስለተባሉ አንድ አባት ሂደው የሚባርኩ ከሆነ ማን ነው ይሄን ተልእኮ የሰጣቸው? ራሳቸው መመርመር የመጀመሪያ። ግን ከዛ በፊት እኔ የተወሰነ ዶክተርን ባሉት ላይ መጨመር የምፈልገው እንደ መንስኤ ገንዘብ በጣም ይቅርታ ይችላል ነገር ለማለት ገንዘብ ስላላቸው ነው። እኔ አንድ የሆነ ቦታ ስልጠና ስሰጥ ይሄን ለካህናት ነው ስልጠና እየሰጠው ያለሁት ስለ ሥርዓተ ጋብቻ ኦርቶዶክሳዊ ሥርዓተ ጋብቻ እየሰጠው ያለ ውይይት ሰጠሁና ለአባቶች አዳራሽ ላይ ሆቴል ላይ ገንዘብ ካለው እዛ ቢደግስ ምን ችግር አለው የሚሉ አባቶች አሉ። እኔ ወደ 250 የንስሐ ልጆች አሉኝ። ስለዚህ በጣም ያላቸው ውጭ ላይ በሆቴል ያገባሉ አሉ። ገንዘባቸው ዝቅ ያለው ደግሞ ቤተክርስቲያን ያገባሉ። ማን ነው ይሄን ስርዓት የሰራው? እኔ ያፈነገጡ ብዬ የምላቸው ሌሎች በርካታ ነገሮችም አሉ። አንደኛ በጋብቻ ላይ ጋብቻ መመስረት አለ። አባቶች ይሄን ማጥራት አለባቸው። በጋብቻ ላይ ጋብቻ መመስረት ከቤተ ክርስቲያን ውጭ የሚፈጸም ጋብቻ አሁን በጣም ትኩረት የምናደርግበት ቤተ ክርስቲያን ውጭ የሚፈጸም ጋብቻ። ሌላው
ድንግልና ሳይኖር በተክሊል የሚፈጸም ጋብቻ አለ። ይሄ ያፈነገጠ ነው። ከዛ በተጨማሪ ከ3 ጊዜ በላይ ማግባት በቤተክርስቲያን አይፈቀድም። አንቀጽ 24ን በተለይ ከ844 ቁጥር 844 ጀምሮ ቢያነቡ ከ3 ጊዜ በላይ ማግባት በነገራችን የመጀመሪያ ጋብቻ እንዳይፈታ ፍቺ እንዳይፈጸም ልዩ ትኩረት መደረግ አለበት። ካልቻለ በነዛ በ3ቱ ምክንያቶች ከሆነ ፍቺው ሁለተኛ ሰው ሳይበዛ ይላል። ሶስተኛ ግን በጣም በለሆሳስ ሰው ሳይሰበሰብ ይፈጸምላቸው ይላል። ከዚያ በላይ ዝሙት ነው። ከዚያ በላይ የሚያደርጉ ሰዎች አሉ። ይሄ ፈጽሞ ዝሙት ነው የሚለው የቤተክርስቲያን ስርዓት። ከዛ በተጨማሪ በተክሊል ሆኖ ያለ ቁርባን ይሁን የሚሉ ደግሞ አሉ። ይሄ ያፈነገጠ ነው። ሌላኛው በአንድ ካህን ብቻ አዳራሽ ላይ ሄዶ ደግሞ ካህን 1 2 3 ካህናት አባታችን ይዘው ይምጡና 1 2 3 ካህናት ከሱ ጋር 4 5 ይሆናሉ ይባርኩልናል። ይሄም ስህተት ነው። ይሄ ያፈነገጠ ጋብቻ ነው። ሌላው በነገራችን ላይ ፍትሐ ነገሥት የሚሰራው ወይም ማክሰኞ ወይም ሐሙስ ስርዓተ ጋብቻው ተጠናቆ እሁድ ከ40 ቀን በኋላ ሰርጉ ይሁን ነው የሚለው። አሁን ይሄንን ስንመዝነው በዛ ሚዛንነት በጣም ብዙ ስህተት አለ ማለት ነው። ለምን ቆርበው ወይ ማክሰኞ ወይ ሐሙስ ቆርበው ወይም እሁድም ቆርበው እሷም ወደ እናቷ ቤት እሱም ወደ እናቱ ቤት ይሄድ ነው የሚለው ሙሽራው። ከ40 ቀን በኋላ ይገናኛል። ጾም መጾም አለባቸው፣ መጸለይ አለባቸው። ምክንያቱም ትልቅ ተቋም ሊመሰርቱ ነው። አሁን በተለያዩ ምክንያቶች ይሄ በእርግጥ በአንዳንድ አብያተ ክርስቲያናት አለ፣ በገዳማት ላይ በገጠሪቱ አብያተ ክርስቲያናት ላይ ይሄ ነገር አለ። ግን በብዛት ይሄ እየተከበረ አይደለም። ከ40 ቀን በኋላ አብሮ መኖር አለ። እዛው እሁድ ዕለት ተክሊል ይሆናል። እዛው እሁድ ዕለት እንዲያው ቤተክርስቲያን እንኳን የሚፈጸመውን ስናይ ማለት ነው። በዛው ላይ ደግሞ ወይሱ ሙሽራው ዲያቆን ከሆነ እሱ ይቀድሳል፣ እሷ ለብቻዋ ትቆማለች። ይሄ ስህተት ነው። በነገራችን ላይ እሱ ያን ቀን ንጉስ ነው። ሙሽራው በአንድ ካባ ነው በላይ የሚለብሱት ከሚስቱ ጋር። እሱ ገብቶ እየቀደሰ እየወጣ ሲሆን አንድ ይሄ ነው። ሁለተኛ ነገር ደግሞ አብረው ነው መቆረብ ያለባቸው። እሱ ዲያቆን ከሆነ በእርግጥ ጥሩ ነው፣ ከዘመኑ ጋር መሄድ ቀድሶ ያገባኛል እንደዚህ የሚሉት ነገሮች ጥሩ ነገር ሆኖ ግን ያንን ያህል ደግሞ ለታይታ መሆን የለበትም። በስርዓት መሆን መቻል አለበት። ኢቭን ቤተክርስቲያን እንኳን የሚፈጸመው ስርዓተ ተክሊልና ስርዓተ ጋብቻ በዚያ መልኩ መታየት መፈተሽ መቻል አለበት። አብሯት ነው መቀመጥ ያለበት፣ አብሯት ነው። ጸሎት ተቀባይ ነው የዕለቱ። የቀዳሲያን ልብስና የሙሽራ ልብስ ደግሞ የተለያየ ነው። ስለዚህ ዲያቆን ሆኖ ቀድሼ ነው ማገባሽ ብሎ እሱ እየቀደሰ እንትን ቢል የትኛው ልብስ ነው የሚሆነው? ይሄ ደግሞ የስርዓተ ቤተክርስቲያን መፈተሽ መቻል ያለበት እንዳለ ሆኖ ማለት ነው። ወደ ተነሳው ስመጣ ለምሳሌ አሁን ስርዓተ ተክሊል እየተቃለለ በየቤቱ የሚፈጽሙ ካህናት አሉ፣ ንስሐ አባት ሆነው። አብዛኛው ወላጅ በነገራችን ላይ ይሄንን ለልጆቻቸው ሕይወት እንዲህ ይላል። አንቀጽ 24 ቁጥር 931 ላይ እንደዚህ ይላል፣ ወላጆች ልጆቻቸውን ለማያምን ሰው አያጋቧቸው። አብዛኛው ወላጅ በልጆቻቸው ሕይወት ከፍተኛ ዋጋ ስላለው ስለ ጋብቻ አለማስተማር ክፍተት አለ ማለት። አንደኛ የማያምን ሊሆን ይችላል፣ አይታወቅም እኮ በነገራችን ላይ ገጥሞ ያውቃል። ካህኑ ሊባርክ ሂዶ አረ መስቀል ያሳልሙት እሱ ተብሎ ያውቃል። እሷ ያገባችሁ ሌላ እምነት ሆኖ ማለት ነው። እስከዚህ ድረስ ቅድመ ጋብቻ ትምህርት አልተሰጠም። እንዲህ አይነት ነገሮች አሉ። ስለዚህ እውነተኛውን የጋብቻ ስርዓት የነቀፈ የተለየ ይሁን ይላል ቁጥር 933 ላይ እንግዲህ ቅድም የጠቀስነው አንቀጽ 24 ቁጥር 933 ላይ እውነተኛውን የጋብቻ ስርዓት የነቀፈ የተለየ ይሁን ማለት ነው። እውነተኛው የጋብቻ ስርዓት በቤተክርስቲያን የሚሆን ነው። ሆቴል ሄዶ የባረከ በየእንትኑ የተለየ ይሁን። ይሄን 933 ቁጥር ላይ ያለን። ሌላው እንግዲህ መጽሐፈ ተክሊል ለምን አስፈለገ? ቤተክርስቲያን ለምን ስርዓቱን ሰራች? ማን ነው የሚፈጽመው? ካህናት እዛ ሄዶ ከባረኩ ምን እያደረጉ ነው? ራሳቸውን ቢፈትሹ። ምናልባት ጋብቻ ከሰባቱ ሚስጥራተ ቤተክርስቲያን አንዱ ነው አይደል? ይሄን ሰባቱ ሚስጥራተ ቤተክርስቲያን ሚስጥር ብላ ቤተክርስቲያን ያዘጋጀችውን ስርዓት መፈጸም ያለበት ቤተክርስቲያን ነው። መፈጸም ያለበት መፈጸም ካለበት ቦታ እንጂ ሚስጥሩን ከሚያፋልስ ከማይሆን ቦታ ላይ መሆን የለበትም። ስርዓቱን አክብረን ባላስከበርን ቁጥር የሚመጣው ችግር ምንድነው ያልን እንደሆነ አንደኛ የቤተክርስቲያን አንድነት ይሸረሸራል። የተወሰኑት በተክሊል በቁርባን በቤተክርስቲያን ያገቡ ይላል።
የተወሰኑት ደግሞ ያለ ተክሊል ያለ ቁርባን በሆቴል በአዳራሽ አገቡ። ቀሲስ ገሌ መጥተው የባረኩት። አሁን ይሄ በምእመናን ዘንድ አንድነትን ይሸረሽራል። ሁለተኛው በምእመናን ዘንድ ብዥታና መደናገር ይመጣል። የትኛው ነው ትክክል? አሁን አንዳንዴ የስነ ልቦና ልጆቻቸው እነዛ እንዴ ማሜ አንቺም ኦርቶዶክስ ክርስቲያን ነሽ፣ ትናናትም ኦርቶዶክስ ክርስቲያን ነው፣ አንቺ ለምን ነው ሆቴል ላይ የተጋባችሁት አንቺና አባቢ ቢባል አንድ ወላጅ ምንድነው መልሱ? እነሱ ቤተክርስቲያን ተጋቡ የእነንተና ወላጆች፣ የኔ ወላጆች ለምን ነው ቤተክርስቲያን ያልተጋባችሁ? ያን ጊዜ ቄስ የለም፣ ያን ጊዜ ቤተክርስቲያን የለም፣ ያን ጊዜ የነበረው አስተምሮ የተለየ ነው። ምንድነው አዲስ ነገር? ብዥታን ይፈጥራል በተከታዩ ትውልድ ዘንድ። በሶስተኛ ደረጃ በቀጣይ ለሚጋቡት የንስሐ ህይወት አያስተምርም። አሁን በንስሐ ህይወት ተመልሰው አይደለ ምክረ ካህን አግኝተው ነገ ለሚያፈሩት ትውልድ የተሻለ ዝግጁ የተሻለ ተቋም ለመመስረት ከሆነ በንስሐ ህይወት ነው መመስረት ያለበት፣ መባረክ አለበት። አሁን ይሄ ያንን አያንጽም አይገልጽም ማለት ነው፣ ሌላ ከቤተክርስቲያን ውጭ ከሆነ። ሌላው የካህናት ተቀባይነት በምእመናን ዘንድ ተከፍሎ ይመጣበታል። እውቀት የለውም ቀሲስ ገሌ የላቸውም ማለት ነው። መምህሬ ገሌ ልጆቻቸውን ከቤተክርስቲያን ውጭ አያጋቡም። መምህሬ ገሌስ ለምሬኔንሳ በነገራችን እነሱ ያጋባናቸው ከቤተክርስቲያን ውጭ ያጋባናቸው ምእመናን እንኳን ይታዘቡናል። ለምን ለሳቸው እውቀት የላቸውም ማለት ነው ወይስ እኔን እንዳይከፋይ ብለው ነው? ለምን አይቆጡኝ እስከ ማለት ይደርሳሉና እንደ ቀድሞ አይጸናም የካህናት በምእመናን ዘንድ ተቀባይነቱ። ይሄ ቆም ብሎ መታየት ያለበት ነው ለማለት ነው። መልካም። እስቲ ወደ እርሱ ጋር ልመልሰውና ዶክተር ታዲያ ቅድም በተገለጸውም አሁንም በተብራራው ልክ ስርዓተ ጋብቻ የተቀመጠው በሁለቱም መንገድ ስርዓቶች ሲፈጸሙ ፍትሐ ነገሥቱ የሚያዘው ጸሎት አለ። ህጋዊ የሚባለው ይልና በነገራችን ላይ በተክሊልም ቢጋቡ በማዕስባንም ቢጋቡ ያ ጸሎት ሲደረግላቸው በስጋ ወደሙ ሲታተም ህጋዊ ይባላል። ከዛ ውጭ ያለው ህጋዊ አይደለም ከተባለ ይለዩ ከተባለ አሁን ላይ እኮ በጣም የሚያሳዝነው ነገር እኛ ስርዓቶች በጣስን ጊዜ አንድ እጅግ በጣም ልብ የሚነካ ቅዱስ ቄርሎስ ንስጥሮስን ባወገዘው ጊዜ አንድ የሚናገረው ቃል አለ። ማለት በጣም እጅግ ወዷል፣ ነፍሴ ማብዝታ ትወዷለች። ነገር ግን ይልና በቤተ ክርስቲያን የመጣ ከክርስቶስ ትእዛዝ የወጣውን ነገርማ ልንጋደልለት ልንዋጋው ይገባል። ከዚህ ውጪ ካደረግንማ ክርስቶስን መካዳችን አይደለምን የሚል አይነት ምልከታን ይሰጣል። ባወገዘው ጊዜ በጣም ይወዷል። ክብሩ ስለ ክርስቶስ ክብር አሁን ላይ ክርስቶስ ያዘዘውን ትእዛዝ መጣስ ነው። ቅዱስ ጳውሎስም እንደተናገረው ጋብቻ መኝታው ንጹህ ይሁን፣ አመንዝሮችና ሲሰኞች ግን እግዚአብሔር ይፈርድባቸዋል ይላል። ከዚህ ውጪ የሚሆነውን ነገር የሚፈቅዱት አባቶች ናቸው። የንስሐ አባቶች ከሆኑ ስርዓቱ እንዲህ ካዘዘ ማን ሰጣቸው? የንስሐ አባቱ ይመስክር እያለ ከክርስቶስ ይልቅ ለግለሰቡ መታዘዝ ስጋዊ ሐሳብን መንፈሳዊ ሐሳብን ማካሄድ ነው። ይህ ደግሞ በቤተ ክርስቲያኒቱ ላይ እጅግ በጣም ከባድ የሆነ ቤተ ክርስቲያኒቷን ተከፍሎ የሚያመጣባት ድምጿን የማይሰማ እንደ ቀላል እንዲታይ ያደርጋልና የንስሐ አባቶች ሚና እንዴት ነው የሚታየው እዚህ ላይ? መልካም። አሁን ያባነሳው ነገር ላይ የንስሐ አባቶች አሁን ችግር ፈጣሪ ሆነው ነው የምናያቸው። ሁሉንም ባይሆኑ ማለት አይ ነው ገብቶኛል እና ተረድቼ ሁሉም አብዛኞቹ እኮ አባቶቻችን ያው ለቤተ ክርስቲያን ስርዓት ቀና የሆነው ዕውቀቱም ኖሯቸው ልጆቻቸውን ልክ እንደ ችግኝ ኮትኩተው የሚያሳድጉ እንዳሉ ሁሉ አንዳንድ አባቶች ደግሞ ከዕውቀትም ከተለያዩ ችግር አንፃር በቸልተኝነት ያሉ እንዳሉ ይታወቃልና የንስሐ አባቶች ወይም ደግሞ ካህናት አባቶች ለቤተ ክርስቲያን ችግር ፈጣሪ ሳይሆን መሆን ያለባቸው የቤተ ክርስቲያንን ችግር ፈቺ ነው መሆን ያለባቸውና ከዚህ አንፃር በተለይ ከነሱ ዘንድ ከንስሐ አባቶች ከካህናት ዘንድ እንደዚህ ያለ ክፍተት ከተፈጠረ ችግሩ ችግር ተብሎ ብቻ አይደለም የሚታለፈው፣ ከፍተኛ ችግር ወደሚባልም ደረጃ ይሸጋገራልና ይሄ የሚሆንበት እንግዲህ ከምን አንፃር ነው ከተባለ የንስሐ አባቶች ቅድም ዶክተር ቀሲስ አምሳሉ እንደተናገሩት የቸልተኝነት ነገር ይታይባቸዋል። እንግዲህ መሪ ናቸው የንስሐ አባቶች አይደል? በሚመሯቸው ልጆች ይመራሉ። ስለዚህ ከነሱ ጋር ዲስከስ ምን አለበት ልጄ ማድረግ ትችላለህ፣
ምን ችግር አለው የሚባል ነገር ይፈጠራል ማለት ነውና ምን አለበትም ችግር አለው ምን ችግር አለውም ችግር አለው። እነዚህ ነገሮች ናቸው አሁን በቤተክርስቲያን በአባቶቻችንም በመመናኖቻችንም ዘንድ ችግር እየፈጠረ ያለውና ስለ ንስሐ አባት እንግዲህ ይታወቃል። የንስሐ አባት ወይም ደግሞ ካህን ማን ነው በመጀመሪያ ደረጃ የሚለውን ስንመለከት ካህን የንስሐ ልጆቹን ማስተማር የሚችል ወንጌል ያወቀ ነው መሆን ያለበት። ሲጀመር ወንጌል እኮ ማስተምር ካህን ምንድነው ስራው? ስለ እውነት ስንነጋገር ከተባለ ወንጌልን ለልጆቹ ማስተምር ካህን ምንድነው? ሌላኛው ካህን ማን ነው? ልጆቹን የሚመክር ልጆቹ ቢጣሉ የንስሐ ልጆቹ ቢጣሉ መክሮ የሚያስታርቅ ልጆቹ ከቅጽረ ቤተክርስቲያን እንዳይርቁ የሚያደርግ ልጆቹ ለወንጌል የተሰሩ እንዲሆኑ ማድረግ ሚስጥራቸውን የሚጠብቅ በራሱ ደግሞ የሚተማመን አማኝ ጥሩ አማኝ ጥሩ እግዚአብሔርን ፈሪ የሆነ ለቤተክርስቲያን እና ለቤተክርስቲያን ስርዓት ደግሞ ተገዢ መሆን ያለበት ለቤተክርስቲያን ስርዓት ጠበቃ ነው መሆን ያለበትና ከዚያ አግባብ እንግዲህ የሚፈጥሩት እንደዚህ ካልሆነ የሚፈጥሩት ችግር እንደ ትልቅ ችግር ነውና እንደ ትንሽ የሚታይ ነገር አይደለምና ከዚያ አንፃር እንግዲህ ይህ ሳይሆን ቀርቶ አሁን አባቶቻችን በምንለው መንገድ የማይሄዱ ከሆነ ብዙ ችግሮች ይፈጠር። ለምሳሌ ቅድም ቀሲስ ዶክተርም ጥሩ አንስተውታል። በአማንያኑ ልብ ኮንፊውዥን ይፈጠራል። ከቤተክርስቲያን ስርዓት ውጪ ጋብቻ ሲፈጽሙ ታዩ፣ ሌሎቹ ደግሞ በቤተክርስቲያን ሲፈጽሙ ታዩ። what does it mean የሚል ምንድነው ይሄ ነገር? እኔ ጋር ነው ስተቱ ወይስ አባቶች ጋር ነው? የቤተክርስቲያን ስርዓት ይፈቅዳል እንዴ? ኮንፊውዥን ይፈጠራልና በጎቻችንን ወይም ደግሞ የቤተክርስቲያን ምእመናንን ወደ ኮንፊውዥን ግራ መጋባት ውስጥ መክተት ያመጣል እና የቱኑ ትክክል ያለው ነው የሚለውን ለመለየት እስከሚቸገሩ ድረስ እናደርሳቸዋለን። ሌላኛው ካህናት አባቶቻችንን ሳንወድ በግድ ካህናት አባቶች እንዲታሙ ይሆናሉ እና ምን ነካቸው? ሳይወዱ በግዳቸው ምእመናን አባቶቻቸው እንዲያሙ ለሐሜት የተጋለጡ ይሆናሉ። ትንሽ የገባቸው ሰዎች ያልገባቸው ደግሞ እንዴ ለካ እንደዚህ ይቻላል እንዴ ውጭም ይቻላል ለቤተክርስቲያን ታዲያ የሚሉ እነከሌ ለምን እንደዚህ ያደርጉ የሚል ወደ ተሳሳተ አመለካከት ሰዎች ሊድ እንዲሆኑ ያደርጋል። ሌላኛው ቤተክርስቲያን በነገራችን ላይ አለት ናት። በጴጥሮስ የመሰረታዊ ቃል አይደል የተመሰረተችው? በአንተ አለትነት ቤተክርስቲያንን እሰራለሁ አይደል? ቤተክርስቲያን አለት ናት። ስለዚህ በአለትነት ላይ ያልተመሰረተ ጋብቻ ግልጽ አይደል? እዛ ቤተክርስቲያን ናት አለት። ጋብቻ መመስረት ያለ በዛው አለት ላይ ነው። ከዛ እንደሱ ካልሆነስ በአለት ላይ ያልተመሰረተ ቤት ዝናብ ሲዘም ጎርፍ ሲመጣ ነፋስ ሲመጣ ይናወጻል፣ ይፈርስ፣ ተጠርጎ ይሄዳል። በተመሳሳይ የቤተክርስቲያን መሰረትነት ላይ በሥርዓተ ተክሊል በስጋው ደግሞ በአባቶች ቡራኬ ያልተባረከ ያልተቀደሰ ጋብቻ መሰረቱ ይላል ነው። ሶዛት ወደ ምን ይሄዳል ይሄ ነገር? በቀስ ወዴት ይመጣል? ወደ ዲቮርስ ወደ መፋታቱ። ስለዚህ የአባቶቻችን እጅ በመፋታቱም ላይ አለበት ማለት ነው። ትልቅ እንደ ቀላል ነገር የምናየው ነገር አይደለምና ስለዚህ ይሄ ጠቅልል አድርገን ስንመለከተው አባቶቻችን ለምእመናኖቻችን የእምነት ጥንካሬ በትዳር የመጽናት ያለ መጽናት በልጆች እድገት በመሳሰሉት ላይ ችግር ሊፈጥሩ ስለሚችሉ በጣም ቆም ብለው ማሰብ አለባቸው የሚለውን ነገር። መልካም ዶክተር እስቲ እርስዎ እዚህ ላይ ደግሞ ከዚሁ ጋር ተገናኝቶ የንስሐ አባቶች ሌላኛው አባቶች ብለን ከገለጽን ከቤተክርስቲያን የሚበልጥ ማንም የለም፣ ከሥርዓትም የሚበልጥ ማንም የለም። ቤተክርስቲያን ሰለስቱ ምዕት ከዛም ይበልጥ ደግሞ ጌታችን ካስቀመጠው ውጪ የሚደረጋል። ያንዳንዴ ተጠራጠራለሁ ለመንጋውና ለራሳቸው ተጠንቀቁ ብሎ በማቴዎስ ወንጌል እንደተጻፈው የማይጠነቀቅ ቤተክርስቲያን ገደል ትግባ አይነት ነገር እየተፈጸመ ዝም እየተባለ መጥቷል። ሌሎች ደግሞ በአዳራሽ የሚፈጽሙ ፍጹም ቤተክርስቲያን የማታውቃቸው አሁን እነዚህ ሰዎች አንደኛ ክርስቶስ ካዘዘው ቤተክርስቲያን ካስቀመጠችው የጋብቻ ስርዓት ውጪ ጋብቻውን የሚፈጽም ሰው ወደ እግዚአብሔር እንዳይመጣ አሁን ይሄ እኮ ለእግዚአብሔር አለመታዘዝ ነው አይደለ? ሲፈጽሙ ለዚህ ክብር ካበቃ በዚህ ውስጥ ካመጣ አንድ አማኝ የሚያስብለው የእምነቱን ቤተ እምነቱ ያስቀመጠውን ሕግ ሲከተል ነው። ያ እንዳያደርግ መጥተው ቀለበቱን ባርከው ይሰጣሉ። ቆቡን አድርገዋል፣ ካህናት ናቸው።
ወይስ ተልእኮ ያላቸው ሌሎች ናቸው? ከሆነ ዝምታው በዝቷል። ይሄ እጅግ በጣም አደገኛ ነውና የአዳራሽ ጋብቻዎቹ ከስርዓትና ከፍትሐ ነገሥቱ ከህግጋት አንጻር እንዴት ነው የሚታዩት? እንደውም እየበዙ መጥተዋል ሰዎችና ቤተክርስቲያንን በዚህ ልክ ነው ወይ አሳልፈው የሚሰጡት? ዛሬ ሰማዕታት ቅዱሳን ብለን ከሐዋርያት በኋላ እኮ ቤተክርስቲያን እንድትጸና ያደረጓት ለስርዓቱ ከህግ ውጪ ለሚሆኑት ባለመታዘዝና ለስርዓቷ ጸንተው በመኖር አይደለ ዋጋ የከፈሉት? ስለምንድን ነው አባቶቻችን ምእመናንን መንጋን ወደ ቤተክርስቲያን ከማምጣት ይልቅ የሚወጡበትን መርከብ ሰርተው የሚጥሏቸው የሚለው ነገር የአዳራሽ ጋብቻ እንዴት ነው የሚታየው? በጣም በስፋት እየተስተዋለ ያለው ሌላኛው ችግር ነውና። አዎ በነገራችን ላይ ሰርግን ሰርግ ወይም ጋብቻን ጋብቻ የሚያደርገው ምኑ ነው ብዬ ጠይቃለሁ። ለምሳሌ ምንከራየው አዳራሽ ነው ወይስ ሙሽሮች የሚለብሱት ልብስ ነው? መብልና መጠጡ ዲኮሩ ነው ወይስ የምንጠራቸው ሰዎች ናቸው? ወይስ የሙሽራ ቤተሰቦች ክብርና ዝና ሀብት ንብረት ነው? ምንድነው ሰርግን ሰርግ የሚያደርገው? ጋብቻን ጋብቻ ልንለየው እንችላለን። ጋብቻና ሰርግን መለየት እንችላለን። ሰርግ እንዲህ ወደ ድግሱ ሞር ወደዛ ያተኮረ ቢሆን፣ ጋብቻ ግን ያው የወንድና የሴት አንድ መሆን በቤተ ክርስቲያን አንድ ወደ መሆን ወደ መጣመር መዋሃድ ማለት ነው። ተዋህዶ ማለት በነገራችን ላይ ቤተ ክርስቲያን አስተምህሮ እጅግ በጣም የሚገርም ቃል ነው። ውብ ነው። በሚገርም ሁኔታ የክርስቶስና የቤተ ክርስቲያንን ውህደት ተዋህዶ የሙሽራውና የሙሽሪትን አድርጎ ይህ ሚስጥር ታላቅ ነው ይላል ሐዋርያው ቅዱስ ጳውሎስ በኤፌሶን 5:25 ላይ። ይህ ሚስጥር ታላቅ ነው፣ እነሆ ክርስቶስ ቤተክርስቲያን እንደወደደ ባል እንዲሁ ሚስቱን ይውደድ የሚለው ታላቁ ነገር እየተመሰረተ ባለው ሰዓት ላይ መሆንም የሚችለው እንዲሆነው እያለ ምን ፈጽምበት አካሄድ ስህተት ነው። እነዚህ ነገሮች ቅድም የጠቀስናቸው መብሉ መጠጡ አይኑር አይደለም፣ ግን እሱ ከጋብቻ ማግስት የለም። የሚመጡ እንግዶች በሰርግ የሚታደሙት የሉም። አብሮን የሚሄደው እግዚአብሔር ነው። ጋብቻችን የሚባርክልን እግዚአብሔር ነው። አብሮን ከጋብቻ ማግስትም ከጋብቻ በፊትም አብሮን የሚኖረው እግዚአብሔር ነው። እግዚአብሔርን ጠርተነዋል ወይ? በሰርጋችን ዕለት የእውነት ጠርተነዋል? ስለዚህ የት ነው የጠራ ነው? እሱ ላይ ትኩረት ብናደርግ። ስለዚህ እነዚህ ሳይሆኑ ቀርቶ እኛ በተሳሳተ ምንመራ ከሆነ የነሳህ አባቶች ምን ይላል መጽሐፍ ቅዱስ? ወንጌል ምን ይላል? አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ያለው ምን ይላል? ማንም ኤጲስቆጶስነትን መሆን ቢሻ ብሎ የሚያስቀምጠው ዝርዝር አለ። ማለት ከፍትሐ ነገሥት በተጨማሪ ዋናው ፍትሐ ነገሥት አዋልድ መጽሐፍ ነው አይደል የሚቀመጠው። ወንጌል ደግሞ ምን ይላል? እስኪ እንሂድ። መጀመሪያ ለማስተማር የሚበቃ ቅድም ዶክተር መጋቢ ስራት እንደተናገሩት ለማስተማር የሚበቃ ይላል የመጀመሪያው። ከዛስ እንደሚገባው የሚሰራ ምን እንደሚገባው አዳራሽ ሄዶ ማይባርክ ማለት ሆቴል ሄዶ ማይባርክ ማለት ይህ ቤተክርስቲያን ስርዓት አይፈቀደውም። ሲጀመር ማን ፈቀደላችሁ? እዛ እኔ ልጆች ከሆናችሁ መጀመሪያ በምክረ ካህን መመለስ ነበርባችሁ። እኔ ሳለው ጋብቻችሁ ኦልሬዲ ለሆቴል ተከፍሏል ሊባል ይችላል። ተከፍሏል አዳራሹ ኪራይ ምናምን እኔ አልመጣም። በዚህ አባትነቱን ማስመስከራል። ባለመሄድ ነገሩን ባለመፈጸም የቤተ ክርስቲያን ስርዓት አስጠባቂነቱን ማሳየት መቻል አለበት። አንድ አባ እንደሚገባው የሚሰራ። ሶስተኛ የሚገርመው ከዚህ ካለፈ የማይነቀፍ በምኑ በስራው በምኑ የቤተ ክርስቲያንን ስርዓት ነቅፎ የማያስነቅፍ። ከዛ ቀጥሎ ምናልባት እኔ አንድ የገጠመኝ አለ እዚህ ጋር እሱ ወደ ውጭ ሊሄድ ነው እና በጣም ብዙ ብር ከፍላለሁ አለ። ኑና ባርኩልኛል። እና የንስሐ አባቱ በጣም ጠንካራ ናቸው። አልመጣም፣ አልባርክም፣ ሆቴል አልባርክም፣ እናና በቃ ሊሄድ ነው፣ በዚህ ቀን በረራ አለብኝ፣ እንደዚህ በቃ ምንም ይሁን። ቅድም ክቡር አዘጋጅም እንዳልከው ከቤተክርስቲያን ስርዓት አይበልጥም። በረራም ምንም ይኑር ምን ይለፍህ በቤተክርስቲያን ስርዓት ይሁን። እንደዛ ካልሆነ ግን መጥቻ አልባርክም። ከዛ ግን በበቂ ሁኔታ ብር ከፍሎ ሌላ ካህን ሄዱለት፣ ተባረከ። እንደዛ እንዲሁም የሚገርማቸው ያን ሁሉ አጋጣሚ የሚያገባት አማርኛ አትችልም ነበር፣ ወደ እንግሊዝኛ ተተርጉሞ ያን ሁሉ እዛ ሆቴል ላይ ተደርጎ ማለት ይሄ አለ አይደለ ቃል የምናስገባቸው አሉ አይደለ እንደዚህ ብትሆን ሁሉም ወደ እንግሊዝኛ ተተርጉሞ በቃ እዛ ተፈጽሞ አዳራሽ ላይ which is wrong ማለት ስህተት ነው። ይሄ እንዲሁ ገንዘብ ስለከፈለ ወደዛ እሺ ማለት ሲጀመር የሌላን የንስሐ ልጅ ሄዶ እንትን ማለት ሳያሰናብተው በጣም ብዙ እንትኖች ጥሰቶች አሉ። ስለዚህ ምን መሆን አለበት? ገንዘብን የማይወድ የራሱን ቤት በመልካም የሚያስተዳድር
እንግዲህ የተቀደሰውን ጋብቻ እንዲደፈር ካስደረግን ምኑ ላይ ነው ክህነታችን? ምኑ ላይ ነው አገልግሎታችን? አይደል ማለት ሁላችንም ፍጹም ላንሆን እንችላለን። ግን የተቀደሰውን ጋብቻ ክርስቶስ የባረከውን እግዚአብሔር ዘአስተጻመረ እግዚአብሔር ኢይፍልጥ ወኢይሜንን ሰብ እግዚአብሔር አንድ ያደረገውን ሰው አይለየው ብሎ እግዚአብሔር በማቴዎስ 19:6 ላይ የነገረን በኦሪት ዘፍጥረት ላይ የነበረውን አሁን ያጸናውን በዶኪማስ ቤት ገብቶ የመጀመሪያውን ተአምር የፈጸመበትን ቅዱሱን ጋብቻ እኛ እንዲደፈር ምናደርግ ከሆነ በጣም ከባድ ነው። ያው ምን ችግር አለው የሚሉት ነገር ቅድም እርሶም እንደገለጹት ከዚህ ቀደም እንደምናያቸው ሰዎች በአካል የሚያውቋቸው በድንግልና ላለመኖራቸው አግብተው የፈቱ ጭምር ሁሉ በአንዳንድ ቦታ ተክሊል እንዲደረግላቸው ወይ ከሁለቱ አንዱ ካላቸው ከስርዓት ውጪ ተደረገ ምን ችግር አለው ምንም ችግር የለውም የሚባሉት ነገሮች ዛሬ ቤተክርስቲያኒቱ ያለችበትን አቋም እንድትይዝ አድርጓታል። ቤተክርስቲያን ዛሬ በሰዎች ይሁንታ የምትመሰረት አይደለም። አባቶቻችንም የሰሩትን ስርዓት ሰዎች በፍላጎታቸው የሚያፈርሱት መሆን የለበትም። ከወንጌል ከህግ ትእዛዝ የወጣው አስቀድሞ ህግም ስለሚያወግዘው በነገራችን ላይ ጳጳሳት ባያወግዙት እኮ ህጉ አውግዞታል። በመጀመሪያ ደረጃ በመጀመሪያ ከዚህ የወጣ ከሆነ ብሎ የተለየ ይሁን ህግ አውግዞታል። ይሄ ማለት ሰዎች አሁን ለምሳሌ ምእመናን የዋሃን ናቸው ስላልተማሩን ይሄን ያደረጉት እንጂማ እናቶቻችን እኮ የልጆቻቸውን ሆድ አጉለው እኮ ቤተክርስቲያን እንዲሆነች ሲባል ቁርሱን ትተው ገንዘብ የሚሰጡ ናቸው። ታቦት በሄደበት ብለው የሚደፉ ናቸው። ይሄንን ግን የተሰጣቸውን አሁን ምእመናን ከመክሰስ ይልቅ የሚያስተምሩ መምህራን አባቶቻችን የሚይዙ ካህናትን እንዴ በጣም እኮ በሚያሳዝን ሁኔታ በስርዓተ ንስሐው ላይ በሚደረገው ሂደት ውስጥ የምንመለከታቸው ክርስቶሳዊ ከማድረግ ይልቅ ዓለማዊ በሌሎች የምናያቸው ይሄ በፍላጎታቸው ክርስትና እንደሚተረጉሙ መናፍቃን ከዚህ ቀደም በነበሩት ቤተክርስቲያን አውግዛ የለየቻቸው አይነት አሁን በቤተክርስቲያን ውስጥ ቁጭ ብለው ይሰራሉ ይደረጋሉ እናያለንና በእንዲህ አይነት ሁኔታ የተፈጸመ ጋብቻ ጣፈንታው ምን ሊሆን ይችላል? ለምሳሌ በመጀመሪያው ዓመት የወጣው ሲሶ ዓመት ሪፖርት ከ80% በላዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጋቢዎች ከነዚህ መካከል በስርዓተ ተክሊል የተጋቡት እንደተፋቱ መረጃዎች አሉ። የወሳኝ ኩነት ማስረጃዎች የፍርድ ቤት ሂደቶች ያሳያሉ። በዚህ ሂደት ውስጥ እየታየ ምንድነው ጣፈንታው በልጆች በቤተሰብ ሊያሳድረው የሚችለው ስነ ልቦናዊ ጫና ምንድነው የሚለው ነገር እንመለከት። በጣም ጥሩ። እኔ ከዛ በፊት ግን አንድ ነገር በጣም ያስገርመኛል በእውነት ምንድነው ከተባለ እግዚአብሔር በነገሮቻችን ሁሉ አለ። በፍጥረታችን አለ፣ ባወላደዳችን አለ፣ ባስተዳደጋችን አለ። የፈጠረን እሱ ነው። በሰላም እንድንወለድ ያደረገን እሱ ነው። ስንወለድ ደግሞ ከተወለድን በኋላ በ40 በ80 ቀናችን ቤተክርስቲያን ማለት ነው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወለደን ዳግም ልደት በሰው ልጅነት ላይ የእግዚአብሔርን ልጅነት ደርባ የእግዚአብሔር ልጆች የምታስብለን ቤተክርስቲያን ናት። ከዛ ስንታመም ደግሞ ለፈውስ የምንሄደው ቤተክርስቲያን ነው በጣም በሚያሳዝን ሁኔታና ከዛ ደግሞ ቃል ሲርበን ሆድ ሲብሰን አንዳንድ ጭንቀቶች ሲሰሙን ግራ ስንጋባ ሄደን የምንጽናናው ቤተክርስቲያን እንደገና ደግሞ በሞታችንም ጊዜ የፍታት ጸሎት አድርጋ በሰላም ግባተ መሬታችንን ፈጽማ ምድርን አሰናብታ ወደ ሰማያዊው ቤት የምታስገባን ቤተክርስቲያን ጣልቃ አላት። በሁሉም ነገር ላይ እግዚአብሔርና ቤተክርስቲያን ጣልቃ ገብ ናቸው አለ በእኛ ህይወት ውስጥ። ይሄ ሆኖ እያለ ግን በጋብቻ ማፈንገጡ ለምን አስፈለገ ነው? በፍጥረታችን ሙሉ ቤተክርስቲያንና እግዚአብሔር ካሉበት ጋብቻችንን ከቤተክርስቲያን ውጭ ማድረጋችን እጅግ በጣም የተሳሳተ ስለ እውነት ነው። ለምትሰሙኝ ሁሉ መናገር ምፈልግ ሁሌም ኩዌሽን ይሆንብኛል በእኛም ልቦና ውስጥ ይህን መልእክት ለምታዳምጡ በአጠቃላይ ጥያቄ ይሆንባችሁ። እስኪ የፈጠረን እሱ ጋብቻን የመሰረተ እሱ የሁሉ ነገራችን ማንነት ያለው ቅድስት ቤተክርስቲያን ጋር ሆኖ ሳለ በጋብቻ ሰዓት ላይ ማፈንገጣችን በጣም ትልቅ ስህተት ሆኖ እስኪ ይመመን። ይህ በእንዲህ እንዳለ እንግዲህ ከስርዓተ ቤተክርስቲያን ባፈነገጠ መልኩ የሚፈጸም ጋብቻ ዕጣ ፈንታው እርሶም ብለውታል
አንደኛውና ዋነኛው ዲቮርስ ነው፣ መፋታት። አንድ ጓደኛችን ዶክትሬን ስንሰራ በዲቮርስ ላይ ነው የሰራው። በጣም ደክሞታል፣ እንደው ከብዛቱ የተነሳ የተፋች ምናምን ብዛቱ በጣም እስኪጨንቀው ድረስ ነውና እንደተባለው ኦርቶዶክሳውያን ናቸው በአብዛኛው ፍቺም የፈጸሙ የነበረውና ይሄ ነገር ከዛ በፊትስ ቅድም ተናግሬዋለሁ። በመንፈሳዊ ወይም ደግሞ በጠነከረ አለት ላይ ያልተመሰረተ ጋብቻ ስለሆነ ለምንም ነገር ይጋለጣል ማለት ነው። ለሐሜት ይጋለጣል፣ ለጭቅጭቅ፣ ለስድብ፣ ለመጣላት፣ ለዱላ፣ ለንዝንዝ፣ ለተለያዩ ነገሮች ይጋለጣል። ስለዚህ ከዛም ባለፈ ደግሞ በመንፈሳዊ ቤት ስላልተሰራ በስጋው ደግሞ ስላልታተመ እግዚአብሔር ያልከበረበት ስለሆነ እኔ እግዚአብሔር እናልኝ ብሎ መዳር እኮ እንዴት ደስ ይላል። እመቤቴ ወላዲተ አምላክ ቅዱሳን መላእክቶችን ይዘህናና ዳር እንዴት ደስ ይላል እኮ ትልቅ በረከት ያለው ነገር ነውና ይህ ሳይሆን ሲቀር ጣልቃ እንዲገባ ለክፉ መንፈስ በር ከፍተናል። ስለዚህ የተለያዩ ጥሎች ይፈጠራሉ። በዚህ ሁኔታ ልጆች ይጨነቃሉ፣ ግራ ይገባቸዋል፣ ያዝናሉ፣ ይከፋሉ። ለትምህርት ያላቸው አቴንሽን ይቀንሳል። ለዓለማዊነትና ለዓለም የተሰጡ ይሆናሉ። እኛ ወላጆች በመሰረቱት በዚህ በተሳሳተ ጋብቻ እነሱም የሚዳሩ ይሆናሉ። ምናልባትም በቤተክርስቲያን ላይ ድንጋይ የሚያነሱ ልጆች እነዚህ ልጆች ከዚህ ቤተሰብ የተወለዱ ቢሆኑስ ቅድም እንደተናገርከው ለጎዳና ተዳዳሪነት የተጋለጡ ለሴተኛ ዳሪነት የተጋለጡ ቀማኛ ወንበዴው እነዚህ ከነዚህ ቤተሰቦች የተፈሩ እንደሆኑ በምን ይታወቃልና ብዙ ነገሩ በጣም ሰፊ ችግር ነውና የሚፈጥረው እንደዚሁ ትንሽ ነገር አድርገን ባናየው። ስለዚህ አባቶቻችን በዚህ እንትን ላይ ምናልባት በሶሉሽኑ ላይ በኋላ ላይ በደንብ የምናየው ነገር ይሆናል። ችግሩ የከፋ ነው። ችግሩ በጣም የጎላ እንደሆነ ማስገንዘብ እፈልጋለሁ። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊው ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረት ያደረገው ስርዓተ ጋብቻን በተመለከቱ ጉዳዮች ናቸው። ስርዓተ ጋብቻ በየአዳራሾች በቤተክርስቲያንም እንመለከታለን። ቤተክርስቲያን ምን ትላለች? በነፍስ ሊያስቀጣ የሚችለውን ስርዓት መከተል የት ድረስ በቤተክርስቲያን መከራ ሊያመጣ እንደሚችል አባቶቻችን ካስተማሩት ጌታችን ከተናገረው መጻሕፍቶች ካብራሩልን አንፃር እንዴት ይታያል? ምን ችግር አለው? በማለት ከቤተክርስቲያን ያፈነገጡ ስርዓቶች እየበዙ መጥተዋል። እኛም ባለማወቃችን እንቀሰፋለን። እኛስ ትዳር ስናስብ ያልተጋባን ካለን እንዴት ነው የምናስበው? የእግዚአብሔርን ሕግ አውቀን መፈጸም ትልቁ በዚህ ምድር ላይ ስንኖር ትእዛዙን ፈጽመን መንግስቱን መውረስ ነው። አንዱ ትእዛዙን ከምንፈጽምበት እግዚአብሔር ያዘዘውን ሕግ ስንከተል ነው። ባለማወቃችን ውስጥ ምን አይነት መከራዎች ሊመጡብን እንደሚችሉ ሊያስገነዝብ የሚችል ዝግጅት ነው ወደ እናንተ እየደረሰው። አሁንም ከኛ ጋር ቆዩ፣ ብዙ ታተርፋላችሁ። ቀሲስ እስቲ ወደ መፍትሄው እንምጣና ቅድም እንደተባለ ነው ያው አንዳንድ ቦታ አስተውላችሁ ከሆነ ለቅዳሴ ቀደም ብላችሁ ከገባችሁ ስርዓቶች ሲፈጸም ገንዘብ ይከፈል እንጂ ቤተክርስቲያኑ የምታስከፍለው ካርኒ ይቆረጥ እንጂ ያ በነፍሱ እንዳይቆረጥ ክርስቶስ ካዘዘው ትእዛዝ እንዳይወጣ የሚገደው ሰው አለ ወይ ብለን እስክንጠይቅ ድረስ አንዳንዴ ሲገቡ የሚፈጸመው ስርዓት እንኳን የማያውቁ ተጋቢዎች ገብተው ሚዜዎቻቸው ምን ይሁኑ አንዳንዴ ከሌላ እምነት ሆኖ ሊሆን ይችላልና ሲዋከቡ እጅግ የሚያሳዝን ነገር እንመለከታለን። ጠይቆ ተጠያቂውማ የንስሐ አባቶቻቸው ሁሉ የማይከተሏቸው ተጋቢዎች ሁሉ እንመለከታለን። ይሄ ሁሉ ምእመናን የራሳቸውን ድርሻ ይወስዳሉ። ተጋቢዎች ቅድም ባነሳኑ እርሶ በገለጡት ቅዱስ ጳውሎስ ባብራራው ይህ ሚስጥር ያለ ጥርጥር ታላቅ ነው የሚለው ዮሐንስ አፈወርቅ አፍታቶ ያስተማረዋል የትዳር አንድምታ የሚለው እዛ ላይ ስርዓተ ጋብቻ ከመፈጸሙ በፊት የጮኝነት ጊዜ ምን መሆን እንዳለበት ከትዳር በኋላ ምን መምሰል እንዳለበት ስርዓተ ጋብቻው ከዛ አንፃር ስንመል እጅግ የረቀቀ ሚስጥርነቱን የመለኮትና የትስብእት ምሳሌ ስለመሆኑን ቤተክርስቲያን እንደወደዳት እንዴት ነው ባል ሚስቱን የሚወድት ያንን ኮንሴፕቶች ሳያውቅ አንድ ሰው በዓለማዊ ሀብት ብቻ መኪና አስመጪ ሚሊዮነር ቢሆን እግዚአብሔር የሌለውን ሰው ገንዘብ ብቻ አግብቶ ትቶት ለሚሄደው ነገር ሲሮጥ በዘላለም ቅጣት የሚያመጣበትን ነገር እየዘነጋ መጥቷል። ይህ ደግሞ ከየትም አልመጣም የቤተክርስቲያን ክፍተት መሆኑን መረጃዎችም ሂደቶችም ያሳያል። ከምን አንፃር? ከሕግ አንፃር መፍትሄው ምን ቢሆን ይስተካከላል የሚሉትን አንስተን በጣም ጥሩ ነው። ወሳኝ ነገሮች እስኪ ከፍትሐ ነገሥት የተወሰኑ አንቀጾችን ለማንሳት እዚሁ ላይ አንቀጽ 11 ከቁጥር 446 ላይ ክርስቲያናዊ ወደ ሰርግ ቤት ሄዶ
በእጁ ማጨብጨብ በእግሩ ማሸብሸብ አይገባውም። ለተከበሩ ሰዎች እንደሚገባቸው በስርዓት ይብላ እንጂ ካመጋገብ ጀምሮ ማለት ነው። እንዲህ ካለ በተጨማሪ ደግሞ ከዚህ በተጨማሪ አንቀጽ 24 ቁጥር 894 ላይ ያለ ተክሊል ወይም ያለ ቅዱስ ቁርባን የሚፈጸም ጋብቻ ተብሎ አይቆጠርም ይላል። እንግዲህ አልተቆጠርም። በቤተ ክርስቲያን ኦርቶዶክስ ናቸው፣ ማተብ አስረዋል፣ በ40ና በ80 ክርስትና ተነስተዋል፣ የንስሐ አባት አላቸው ተብሏል። ሲታመሙ ጸበል ይሄዳሉ፣ ሲሞቱ ፍትሐት ፈታም ቅድም ዶክተር እንዳሉት ይሄ እንደዚህ አይነት ሰዎች ሆነው ግን ጋብቻቸው ቤተክርስቲያን ማታውቀው ነበር ማለት ነው። እንዲህ ሆኖ ከሄደ በማዕስባን ጋብቻ መመለስ አለበት፣ በቤተክርስቲያን መጽናት አለበት። በዛ አይነት የተከናወነ ዳግም በመቁረብ ይሄ ነው ቤተክርስቲያን የምትሰራው ስራ ይሄ ነው። ለምን ካህናት የተባሉት ህዝቤ እውቀት በማጣት ጠፍቷል አይደል? እንዳይጠፋ እንላለን። እኛ ደግሞ የእግዚአብሔር ህዝብ እውቀት በማጣት እንዳይጠፋ ማቴዎስ 28:19 ላይ የተባለ መልእክት አለ። ምን እንዳዘዝኳችሁ እያስተማራችሁ አይደል ደቀ መዛሙርት አድርጓቸው። እንግዲህ ከላይ ሚል አለ ሂዱና በአብ በወልድ በመንፈስ ቅዱስ ሚል አለ። ግን እንዳዘዝኳችሁ እያስተማራችሁ ደቀ መዛሙርት አድርጓቸው ማለት ወደ ቤተክርስቲያን አምጧቸው፣ ሰብስቧቸው ነው። ዝርው ሆኖ በየቦታው ስርዓተ ቤተክርስቲያን በማትፈቅድ ሁኔታ እንዳይከናወን። ስለዚህ ጋብቻ በራሷ ትንሿ ቤተክርስቲያን ነች። ትንሿ ቤተክርስቲያን ደግሞ በምንድን ነው የምትመሰረተው? በጭፈራ፣ በዳንኪራ፣ በሰርግ፣ በዲጄ እና ምንድን ነው ቦታውስ በሆቴል ወይስ በቅዳሴ፣ በጸሎት፣ በመባረክ፣ በመቁረብ ቦታውስ በቤተክርስቲያን? የትኛው ነው የሚሻለው አይደል? ተቋም ነች ካልን ይሄውን መምረጥ ነው። ከዚህ ምናልባት የተወሰነ የማይገቡ ነገሮች ብዙ ነገሮች አሉ። በዚያው አጋጣሚ በተክሊልም እየፈጸሙ ቤተክርስቲያንም ሆነው ለምሳሌ የተከለከለ ነገር ይዘው የሚመጡ በዛው ጎን ለጎን ለማንሳት ለምሳሌ አርቲፊሻል ጸጉር፣ አርቲፊሻል ጥፍር፣ አንዳንድ ቃል እንኳን ቤተክርስቲያን ላይ ስርዓት እንትን ሲሉ ሜካፕ ለመቀባት በጣም እንዲህ ስንቀባቸው የሚነሳለ ይሄ ቅባቱ አይደል? እንደዚህ እዚህ ጋር ይቀባሉ። እንዲህ እንትኑ ይሄ በአርቲፊሻሉ ነገር በጣም አስቸጋሪ ነው። ማደር ከሰውነታቸው ጋር መዋሃድ አለበት። የሚቀባበት ቦታ የራሱ የቤተክርስቲያን አስተምሮ ስርዓት አለው። ስጋው ደግሞ ራሱ እኮ ለመውሰድ እንኳን አይደለም በጣም ሻወር መውሰድ አይቻልም እኮ ከ18 ጥንቃቄ መደረግ መቻል ሌላ ባዕድ ነገር እንዳይገባ እንዳለ ብዙ በቃ ተደፍኖ በዚህ በምን ምድር የሚባለው የሚቀባቡት ነገር እንደ ዱቄት አይነት እና እንዲህ ካህኑ እንዲህ ሲቀባ በእጁ እንደዚህ የሚነሳ ነገር አለ። ብዙ ነገር ቀለም መቀባት፣ ሰውነትን ማራቆት ቤተክርስቲያን እንደዚህ አታዘዝም። ይሄ ስህተት ነው። ስለዚህ እንግዲህ ልጅን ነው የሚለው አይደል? መጽሐፈ ምሳሌ 22:6 ላይ ልጅን የሚሄድበትን መንገድ አስተምረው በሸመገለም ጊዜ ከዚያ ፈቀቅ አይልም አይደል? ምእመናን፣ ካህናት፣ ሰባኪያነ ወንጌል ኦርቶዶክሳዊ ጾታ ትምህርት ላይ በኮርስ ብቻ ሳይሆን በህይወትም ማስተማር ይገባል። መንገዱን እንዳይስቱ ማለት ነው። ይሄ ወደዛ እንዳይሆን እንግዲህ ከእግዚአብሔር የሚለየንን የሰናኦርን ግንብ መገንባት የለብን አይደል? እግዚአብሔርን የሚለየን የሰናኦር ግንብ አንዱ ይሄ ነው። ጋብቻን በተለየ ያልሆነ ቦታ መፈጸም እና ቤተክርስቲያን በንስሐ አባት ምክራቸውን እንዲያገኙ ቁጥጥር ማድረግ አለባት። ለምሳሌ ሂሳብ ክፍል ሄዶ ቅድም እንደተባለው ከፍሏል፣ አዎ ገሌ ሊያገባ ነው ከፍሏል፣ ደረሰኝ እንደዚህ ሲሉ አንዳንድ ጊዜ ማን ነው ያ ሰው እንዴ? በጣም መመለስ መቻል አለበት። የቀኖና ጊዜ ያስፈልጋል። ጨርሰው ቀኖናቸውን ሲመጡ ፍትሐ ዘወልድ ተደግሞ በስርዓት ነው መግባት ያለባቸው ወደ ቁርባኑ ወደ ተክሊሉ የሚገቡ ከሆነ መጀመሪያውኑ ከመጡ ማለት ነው። እንግዲህ የመጀመሪያው የመፍትሄ ሀሳብ ባለማወቅ ስንተገብረው ከሆነ እግዚአብሔር ይቅር ይበለንና ከዚህ በኋላ ግን እንወቅ ነው አይደል? በድፍረትም አይደል? ለዛሃለፈ ስሬት ወለዘይ መጽቅበት አይደል? አሁን እድል ስላለ ወደ ቤተክርስቲያን የሚያጸኑበት ጊዜ ስላለ ያንን ስርዓቱን አውቀን ጥንቃቄ ማድረግ አለብን፣ መመለስ መቻል አለብን። ሁለተኛው ትዳር የድህነት መንገድ ነው። በነገራችን ላይ የድህነት መንገድ ነው፣ መጽደቂያ ነው፣ የመንግስተ ሰማያት አረቦን ነው፣ መያዣ ነው ትዳር። እንደዚህ አይነቱን እኮ ነው አሁን እንትን እያልን ያለ። ስለዚህ ምን መሆን አለብን? በክርስቶስና በቤተ ክርስቲያን ያለው ፍቅር ያለው አንድነት በባልና በሚስት ሊገለጽ ነው። አንድ ሊሆኑ ነው። በክርስቶስ ስጋው ደግሞ አንድ መሆን መቻል አለባቸው። ከውጭ ከሆነ አንድ ሳይሆኑ ሁለት እንደሆኑ ይጀምራሉ፣ ሁለት ነው በዛው ይለያያሉ።
አብረው ይኖራሉ፣ ግን አንድ ያልሆኑ አብረው መኖር። እሱም በሌላ ህይወት ነው፣ ሌላም ድብቅ ነገር ሊኖር ይችላል፣ እሷም ሌላ ነገር ሊኖር ይችላል። ምክንያቱም በንስሐ ቢሆንስ ኖሮ ታጥበው አንድ ሆነዋል። እንዲሁም ለምሳሌ ለሙሽሪት ሌላ የንስሐ አባት ከነበራት ከጋብቻ በፊት ለሙሽራው ሌላ የንስሐ አባት ካለው መጠቃለል አለባቸው። ተሰናብተው ከአንደኛው ካህን ወደ አንደኛው መሰብሰብ አለባቸው፣ ስርዓተ ጋብቻው ሲፈጸም ማለት ነው። እንደዚህ እስከዚያ ድረስ ቤተክርስቲያን የረቀቀች ናት። ስለዚህ ከኃጢአት ይልቅ ልምድን ፍራ ይላል አይደለ ማር ይስሐቅ። አንዳንዴ ልምድ በጣም አንዳንዴ ኃጢአትን በንስሐ ልንመልሰው እንችላል። ልማድ ግን ከባድ ነው። ስለዚህ ያንን መውጣት መቻል አለብን። የነፍስ አባቶች ለተጋቢዎች ቅድመ ጋብቻ፣ ጊዜ ጋብቻና ድህረ ጋብቻ ትምህርት መስጠት መቻል አለብን። እውነት ለመናገር ይሄንን አሁን ማድነቅ አለብን። ጥሩ የሚሰሩ አባቶች አሉ፣ እጅግ የሚደነቁ ማለት ለምሳሌ ስለ ሱስ፣ ስለ ቅድመ ጋብቻ፣ ስለ ልጆች አያያዝ፣ ስለ ቤተሰብ አመራር ለብቻ ፕሮፌሽናሎችን የቤተክርስቲያን ልጆች የሆኑትን እየጋበዙ የሚያስተምሩ አባቶች አሉ። ይሄ ተጠናክሮ መቀጠል አለበት። ለመኖርም ለመባረክም እውቀት ብቻውን ሳይሆን ወደ ጥበብ ስለሚመራ ጥበብ ደግሞ እግዚአብሔር ስለሆነ ወደዛ እንዲመራን በእውቀት መታነጽ አለብን እላለሁ። መልካም። እርሱ እነዚህ ሶስት ሀሳቦች ላይ ጨምረው እንዲያጠቃልሉ ትፈልጋለሁና ያው ቅድም እንዳብራራ ነው መጀመሪያ ተጋቢው ሲመርጥ የንስሐ አባት ራሱ ሲመርጥ ከተሳሳተ ገደሉ ይዞት ነው ማለት ስተቱ ወደ ገደል ነው የሚከተው። ማንን መምረጥ አለበት የሚለውን ሁለተኛ ነገር ደግሞ ራሳቸው ተጋቢዎች ኃላፊነታቸውን ከመወጣታቸው መጽሐፍ ቅዱስ እንደሚመሰክርላቸው ዘካርያስና ቅድስት ኤልሳቤጥ ሁለቱም በእግዚአብሔር ፊት ቅዱሳን ነበሩ። ከዛ ማንን ወለዱ? ጌታውን ሊያጠምቅ የሚችል ቅዱስ ዮሐንስን ወለዱ። ዛሬ ቤተክርስቲያን እንዲሆነች የሆነ ቄስ እንደዚህ በዚህ ቦታ እንዲያደረገ ሲባል እኮ ነገ ቤተክርስቲያንን ሊያገለግል የሚችል ዲያቆን፣ ቄስ፣ ጳጳስ የሚወጣው እኮ ዛሬ ምእመናን ባልሰሩት ቤት ውስጥ አይደለም። ነገ ቤተክርስቲያን የነገዋን ቤተክርስቲያን የሚያሳስበው የክርስቶስን ሕግ ወዳለው የሚል ይሄ ኃላፊነት አለበትና ከሰው ራሷ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በወንጌል ለምሳሌ ለራበው ሰው ሂድና ሙቅ ብትሉት ምን ይጠቅመዋል ይላል። ሰው እየፈረሰበት ያለው ጉዳይ ላይ ትኩረት ተደርጎ ትምህርት የማይሰጥ ከሆነ ታሪክ ብቻ ተነግሮ እኛ እንደነሱ አይደለንም ተብሎ ያሉት ስርዓቶች፣ የሰርክ ጉባኤዎች፣ የሚዘጋጁ ልዩ ጉባኤዎች እነዚህን ትኩረት የማያደርጉ ከሆነ ምንድነው ለውጡ የሚለው ላይ በእነዚህ በሶስቱ ሐሳብ ላይ ጠቅልል አድርገው የመፍትሄ ሐሳብ ቢያስቀምጡ ብዬ ነው። መልካም። እንግዲህ ያው ጋብቻ የሚያወሩት ወሬ ሳይሆን የሚኖሩት ህይወት ነው በነገራችን ላይና ትክክል ነው። አማንያኑ የንስሐ አባት አመራረጥ ላይ በእርግጥ ሊቸገሩ ይችላሉ እኮ ማን እንደሆነ አያውቁም። የትኛው የተማረ የትኛው ጥሩ ካህን ሲባል ነው እንግዲህ ተረከበ በሂደት እሱ ጊዜ እሱ የማማክ ፍርሃትም ይኖርባቸዋል እኮ አሁን ማናቸው ጥሩ እንደዚህ ማለቱን ምናልባትም ሰው በሰው ሊያገኙ ይችላሉ። ዘመድ ጓደኛ ምናምን ማን ነው ጥሩ የንስሐ በዛ መንገድ ሊያገኙ ይችላሉና የንስሐ አባቶች ባይዞይ ቅድም እንደተናገርኩት ወንጌል አዋቂ መሆን ወደ ስርዓት የሚመሩ አይከን ምሳሌ የሚሆኑ ነው መሆን ያለባቸውና ከቅዱሳን ቤተሰቦች የሚገኙ ያው ልጆች ይታወቃል። እንደነ ቅዱስ ሌሎችም ቅዱሳን አባቶቻችንም እኮ እስከ ዛሬም ጳጳሳት የተገኙት እኮ ከተቀደሰው ጋብቻ ነው እና ነገሩ ቀላል አይደለምና እሱ ላይ እንትን ሰፋ አድርገን ነገሮችን ብናይ ደስ ይለኛል። ግን ይሄ መፍትሄ ሐሳቦች ላይ እኔ በእውነት አንድ መቋጠር ያለብን ሐሳብ እንዳለ ይሰማኛልና እሱን ሳልናገር ቤት ስለሚቆጨኝ ነው። ምንድነው እንግዲህ ያው ችግር ተነስቶ መፍትሄ ሳያስቀምጡ መሄድ በራሱ ችግር ነው። ስለዚህ ምንድነው የችግሮቹ መሰረቶች እነማን ናቸው የሚለውን እንወቅ መጀመሪያ። ምክንያቱም 50% ችግር ማወቅ አይደለም ችግርን ማወቅ እኮ ለችግር መፍትሄ ማምጣት። የችግር ችግሮቹ ያሉት እንደው በቅደም ተከተል ሳስቀምጣቸው ከቤተ ክርስቲያን መሪዎች ይጀምራል። ማለት ከበላይ ጠባቂዎች ከአባቶቻችን ማለት ከላይ ካሉት፣ ቀጥሎስ ካህናት አባቶች ናቸው። ቀጥሎስ መምህራነ ወንጌል እኛ ራሳችን ወንጌሉን በአግባቡ እንሰብካለን። አራተኛ ደረጃ ነው የምእመናን ችግር ያለው በአራተኛ ሃይራርኪ ላይ ነው መቀመጥ ያለበትና ይሄ ነውና ከመጽሐፍ ቅዱስም አንፃር ስንመለከት መፍትሄዎችን እናገኛለን። ሁለት ጥቅስ ብቻ ነው ማስቀመጥ። አንደኛው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 14 ቁጥር 40 ላይ በእናንተ ዘንድ አለ ሁሉ በስርዓት ይሁን ያለ አይደል? አለቀ። ሁሉ በስርዓት ይሁን ካለ ቤተክርስቲያን ለእያንዳንዱ ነገር ስርዓት፣ የቅዳሴ ስርዓት አላት፣ የጥምቀት ስርዓት አላት፣ የምን ስርዓት አላት፣ የጋብቻም ስርዓት አላት። በስርዓት ይሁን
እግዚአብሔር እኮ ፍጥረታትን ፈጥሮ አልተወም፣ በስርዓት እንዲመሩ ነው ያደረገው። ፀሐይ እኮ በስርዓት ነው የምትወጣው የምትገባው። ነፋስ የሚነፍሰው በስርዓት ነው። መሬት የምትንቀሳቀሰው በስርዓት ነው። ሁሉ ወንዙ የሚፈሰው በስርዓት ነው። የሰው ልጅም ደግሞ በስርዓት መመራት አለበት። ክርስቲያንን አማንያንን ካል በአብ ወልድ መንፈስ ቅዱስ ተጠምቄ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ ካልን በስርዓት ነው መመራት ያለ። መሪዎችም ነን ካል በስርዓት ነው መመራት ያለብንና ስለዚህ መሪዎች በስርዓት ይምሩ፣ ተመሪዎችም ደግሞ ለስርዓቱ ተገዢ ሆኑ። ይሄ ነው አንደኛ መፍትሄ። ሌላኛው ቅዱስ ዳዊት የተናገረው በመዝሙር 19 ቁጥር 8 ላይ የእግዚአብሔር ስርዓት ቅን ነው ይላል፣ ልብንም ደስ ያሰኛል። አለቀ። የእግዚአብሔርን ስርዓት እንግዲህ የቤተ ክርስቲያንን ስርዓት እንደ አጥፊ፣ እንደ ኮናኝ፣ እንደ ምናምንቴ፣ እንደ ትንሽ ነገር አድርገው የሚያዩ ሰዎች በዚህ ጥቅስ ይማሩ። የእግዚአብሔር ስርዓት ቅን ነው። ለምሳሌ ጾሙ ሲለን ለቅድስና ነው፣ ጸልዩ ሲለን ለቅድስና፣ በቅዱስ ጋብቻ እኔ ባለሁበት ጋብቻ ፈጽሙ ሲል ለተቀደሰ ዓላማ ነው። ምድርን ስንጨርስ በሰማይ የምንኖርበት ህይወት ስለሆነ የተቀደሰ። ስለዚህ በተቀደሰ ዓላማ ወይም ስርዓት የሚሄድ ሰው ደስታ አለው። ለምሳሌ በቅዱስ ቁርባን በስርዓተ ተክሊል የተፈጸመ ጋብቻ የደስታ ህይወት ለመምራት ቅዱስ ዳዊት እንደነገረን ልቡ ደስ ይለዋል፣ ኑሮ ደስተኛ፣ ልጆቹ በደስታ ያድጋሉ፣ ጎረቤቶቹ አንድ ምሳሌ ያያዋቸዋል። ይሄ ትዳር እንዴት ደስ ይላል! በእነዚህ ተጋቢዎች ልጆቻቸው ደስ ሲሉ ወደዛ እንዲመጡ ያደርጋቸዋልና ምንድነው ታዲያ መሆን ያለበት? በመጀመሪያ ቅዱስ ሲኖዶሱ ለጉዳዩ ትኩረት ከመጀመሪያ ላይ አንስቸዋል። ትኩረት ተነፍጎታል ምለው ከዚህ አንፃር ቅዱስ ሲኖዶስ ቅዱሳን አባቶቻችን የቤተክርስቲያኑ መሪዎች ለጋብቻ እኔ ነኝ በጣም 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 ትኩረት ሊሰጡት ይገባል። እግዚአብሔር ምስክር፣ በእውነት ነው የምነግራችሁ። ትኩረት ተነፍጎታል ስል ቤተክርስቲያን እኮ የሚገርማችሁ እግዚአብሔርና ቤተክርስቲያን ተጋብተው ልጆች የሚያፈሩበት ነው ካልኩ ቤተክርስቲያን ልጅ እያጣች ነው፣ እግዚአብሔርም ልጅ እያጣ ነው። እግዚአብሔርን ልጅ እያሳጣን መንግስተ ሰማያትን ባዶ እያደረግን ነው። ስለዚህ ቅዱስ ሲኖዶስ ለጉዳዩ ትኩረት መስጠት አለበት። ይሄ ነው አንደኛው ነገር። ምንድነው ትኩረት መስጠት ያለበት ከተባለ መጀመሪያ ተሰብስቦ መመካከር። ከዚያስ ኮሌጆች እኮ አሉን። እኔ አሁን የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ። ስማር ካሪኩለም ተቀርጾለት ስለ ስርዓተ ጋብቻ አልተማርኩ። በተለያየ መንገድ ነው አሁን ቅድም እንደተናገሩት ካሪኩለም ተቀርጾለት በተደራጀ መንገድ አይደለም ትምህርት ይሰጥ ያለው። አሁን 4 ዓመት 5 ዓመት ዩኒቨርሲቲ ሲማሩ የለም። አሁን ግሪክኛ ስንማር፣ አረብኛ ስንማር፣ ብሉይ ኪዳን ስንማር፣ አዲስ ኪዳን የለም። ስለዚህ የሥርዓተ ተክሊል የቤተክርስቲያን ሥርዓተ ተክሊል ተብሎ አንድ እንደ 4ቱንም ዓመት ቮሊዩም ያለው መጽሐፍ ተዘጋጅቶለት ሞጁል ቮሊዩም 1 እየተባለ በደንብ መማር እሱ ከኮሌጅ ጀምሮ እስከ አጥቢያው ድረስ መውረድ አለበት። ካህናት የንስሐ አባቶች ምን ማድረግ ይሄ ትሬኒንጉን መውሰድ አለባቸው። ብዙዎቹ እኮ ትራዲሽን ዝም ብለው ከመሬት ተነስተው ነው እንትን የሚሉት። ኮርሱን ማግኘት አለባቸው አሉ። በጣም የተማሩ በጣም ማቹርድ የሆኑ በጣም ልጆቻቸውን የሚያስተምሩ እንዳሉ ሁሉ ለቤተክርስቲያን ተቆርቋሪ የሆኑ ስርዓትን የሚያስጠብቁ እንዳሉ ሁሉ ያልተማሩም አሉና ለነሱ ትምህርት መሰጠት አለበት። ሌላኛው ሶሉሽን ምንድነው? የአባቶችን የካህናት የንስሐ አባቶች ላይፍ መቀየር ላይ ቤተክርስቲያን መስራት አለባት። ቀደም ዶክተር ቀሲስ አምሳሉ ብዙ ሲያነሱት ነበር። በምን ልጆቻቸውን ያስተዳድሩ? በፈረሰ ቤት በተቀደደ ልብስ እንዴት እንትን ይሳባል? ሰው አይደሉም እንዴ? እንደ ሰው እንቁጠራቸው፣ ላይፋቸው ይቀየር እና እዛ ላይ መሰራት ከተቻለ ከዛ በኋላ በእነሱ ላይ ምን ይመጣል? የተጠያቂነት ስርዓት ማስፈን። አስተምራለች፣ ኑሮ አስተካክለ፣ ከዛስ ይሄን ስርዓት በማይፈጽሙ አሁን እንደተባለው ውጭ ወጥተው በአዳራሹ በምናምን ለምን ተብሎ ጥያቄ መቀጣትም ግልጽ ነው። ክህነት እስከ መያዝ ድረስ ወደዛ ለማውረድ ግን መጀመሪያ መሆን አለበት። ይሄ ነገር መምጣት አለበት። ሌላው ጥናታዊ ጽሁፎች በጋብቻ ላይ በደንብ መሰራት አለባቸው። በደንብ ተሰርተው በእናንተ ሚዲያ በማህበረ ቅዱሳን በኢኦቲሲ በተለያዩ መለቀቅ አለባቸው። ህዝቡን በደንብ አንድል ማድረግ አለብን። ማሸነፍ መቻል አለብን። ዓለምን በእውነት ተሸንፈናል እኮ እኛ ሰባኪያኑን ተሸንፈናል። አባቶችም ተሸንፈዋል። ካህናቶቻችንም ተሸንፈዋል። ዓለም አሸንፋ ህዝቡን ተሸንፎ ሄዷል። ስለዚህ እዛ ላይ በጣም መሰራት አለበት በሐሳብ ልዕልና። እንግዲህ ከዚህ አንፃር ነው ቅድም አንተ ያልከውም እነ ኤልሳቤጥም ሌሎችም ቅዱሳን አባቶቻችን ግኝታቸው ከዛ ነው አይደል? ዘካርያስ ቤተ መቅደስን ሲያጠና አይደል እንዴ ልጅ ተወልዳለ ከቤተ መቅደስ የተገኘ። ኤልሳቤጥ ባሏን አክብራ አልወለድኩም ብላ ሳትፈታ ዲቮርስ ሳታረግ በቃ ጸንታ እግዚአብሔርን የተማጸነች አይደል እንዴ እመቤታችን የመጣችላት።
ጽንሱ በማይጸኑ ይዘል የተቀደሰ ጋብቻ እኮ እና እጅግ በጣም በረከት ያለው በእውነት ይህንን ለምትከታተሉ ሁላችሁም ማሳስበው ነገር የቤተ ክርስቲያን የሥርዓተ ተክሊል የቅዱስ ቁርባን አባቶች ያሉበት ቁርባን ዝማሬ ያለበት ቁርባን እግዚአብሔር ያለበት እጅግ የተባረከ እጅግ የተቀደሰ እንደው የሚመረጥ ምርጫም እኮ አያስፈልገውም። ያኛው ይሻላል ምርጫስ የለም። በቃ ጋብቻ በቤተ ክርስቲያን ነው፣ ቤተ ክርስቲያን ነው፣ በአባቶች ነው፣ በአባቶች ነው፣ በስጋው ደግሞ ነው፣ በስጋው አለቀ። እዛ ላይ ትኩረት ሰጥተን እኛም እንመን እንሸነፍ ለዚህ ለሰማያዊው ስርዓትና ይህንን ይመስላል። እጅግ በጣም አመሰግናለሁ። ከልብ ነው በእውነት ማመሰግነው። እዚህ ተገኝታችሁ በጣም ስራ አለባችሁ፣ ብዙ ክፍተቶችን ደፍናችሁ፣ ግን ይሄ ወሳኝ ጉዳይ ነው። ምእመናን ቢሰሙት እንደው ለነፍሳቸው ይጠቀማሉ ብላችሁ እዚህ ተገኝታችሁ ላነሳናቸውም ጥያቄ በቂ ማብራሪያ ስለሰጣችሁ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን፣ አስበመምራን ያደልልን እንላለን። አሜን። አላህ ያሰማልን። እናመሰግናለን። ያው ሚዲያውም ያው እንግዲህ ብዙ ጊዜኛ ውስጣችን ይመላለሳል። በሆነ ሰዓት ላይ ትምህርት እንሰጣለን፣ ግን የሆነ ሰፋ ባለ እንደዚህ ሚዲያውን አግኝተን ደግሞ እንደዚህ ያሉ ጥልቅ ደስ የሚል እንደው ከሰባቱ ሚስጥራተ ቤተክርስቲያን አንዱ የሆነው በጣም ለቤተ ክርስቲያንም ለሁሉ ጠቃሚ የሆነውን ነገር እንድንነጋገር ሁኔታውን ስላመቻቻችሁ እናመሰግናለን። ቀሲስ ዶክተርንም በጣም ነው ማመሰግነው። መልካም ክቡራን ተመልካቾቻችን ስትከታተሉት የነበረው ወቅታዊ ዝግጅታችን በዚሁ መልኩ መቋጫውን አግኝቷል። እንደሰማችሁት እንግዲህ በዚህ በተሳሳተ መንገድ ትዳር ፈጽመን ከሆነ ቤተክርስቲያን ለሁሉም ስርዓት አላት። አረፈደም ወደ ቤተክርስቲያን መጥቶ ማደስ ከክርስቶስ ጋር ታርቆ መልካም ቤተሰብ ከወገብ የሚወጣው ቤተክርስቲያንን የሚያገለግል እግዚአብሔር የሚቀበለው ማድረግ ይቻላል። ሐሳቡ ላለን በቤተክርስቲያን እንዴት ማለፍ እንዳለብን ከክርስቶስ ትእዛዝ እንዳንወጣ በነፍሳችን ቅጣት ሊያመጣብን የሚችለውን ሐሳብ እንዴት ነውኛ ማስተካከል የምንችለው በተሰጠን ጊዜ ተጠቅመን ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በሚገለጥበት ሰዓት ላይ በቀኙ ከሚቆሙት እንዲደምረን ትእዛዙን ሕጉን መከተል አለብንና እንግዲህ እንደሰማችሁት መፍትሄው በእጃችን ነው። የሚስቱ አባቶች ቢኖሩ ዕውቀት ባይኖራቸው ቤተክርስቲያን በብዙ መልኩ ሁሉን አቀፍ የሆነ አገልግሎት አላትና በዛ ልንጠቀም ይገባል። አሁን ላይ የምናስተውላቸው ከሥርዓተ ቤተክርስቲያን ከወንጌል ትእዛዝ ይወጡ ያፈነገጡ የቤተክርስቲያን የሚመስሉ ግን የቤተክርስቲያን ያልሆኑ ጋብቻዎችን በማየት ከብዙ አንግል ልንመለከተው ይገባል። አንደኛ ዕውቀት ከማጣት የሚሰጡ ወይም የሚባርኩ ሊኖሩ ይችላል። ሁለተኛ ቤተክርስቲያንን በሌላ መንገድ ለማጥቃት የተነሱ ካህናት ሳይሆኑ ካህናት የመሰሉ በቤተክርስቲያን ውስጥ ያሉ በተሐድሶ ወይም በሌላ በምንፍቅና ውስጥ ያሉ የቤተክርስቲያንን ስርዓት ሊሸረሽሩ ስለሚችሉ መጻሕፍት ምን ይላሉ? እውነተኛው መምህር ምንድነው የሚያስተምረው? የቤተክርስቲያን ሕግ ምንድነው የሚለውን መፈተሽ እንግዲህ መምህሮቻችን እንዳስተማሩን የዛሬው የወቅታዊ ጭብጣችን ነበረ። ስለተከታተላችሁን ከልብ ነው የምናመሰግነው። ቸር ቆዩ።